ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። የዘጠነኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ ኤክሰርሳይዝ 5.5 መልስ ከነ ሙሉ ማብራሪያ ይዤላችሁ ቀርቤያለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለጓደኞቻችሁ እንዲደርሳቸው ሼር አድርጉላቸው። ፕሮቫይድ appropriate answer for the following questions. question number 1 define covalent bond. የመጀመሪያው ጥያቄ ኮቫለንት ቦንድ ምንድነው ይላል። ኮቫለንት ቦንድ is a type of chemical bond formed by sharing of electrons between two the same or different atoms. ኮቫለንት ቦንድ ማለት አንዱ የኬሚካል ቦንድ አይነት ሲሆን የሚፈጠረው በሁለት ተመሳሳይ ወይም ደግሞ የተለያየ አተም መካከል ኤሌክትሮን በመጋራት ወይም ደግሞ sharing of electrons ነው ማለት ነው። A covalent bond is formed between atoms of non-metal. ኮቫለንት ቦንድ የሚፈጠረው በሁለት ነን ሜታል አተሞች መካከል ነው። ለምሳሌ ሃይድሮጂን ፕላስ ክሎሪን እነዚህ ሁለት የተለያዩ አተሞች ናቸው to form hydrogen chloride. ሃይድሮጂን ኤሌክትሮን ኮንፊግሬሽን 1 ነው። ክሎሪን ደግሞ 287 ነው። ስለዚህ ቫላንስ ኤሌክትሮኑ 7 ነው። ስቴብል ለመሆን አንድ ኤሌክትሮን ያስፈልገዋል። ሃይድሮጂንም ደግሞ ልክ እንደ ሂሊየም ለመሆን እንደ ኖብል ጋዝ ሂሊየም ለመሆን አንድ ኤሌክትሮን ያስፈልገዋል። እነዚህ ሁለቱን ኤሌክትሮኖች በመጋራት ሼር በማድረግ ሃይድሮጂን ክሎራይድ ፎርም ያደርጋሉ ማለት ነው። Question number 2. Why the nuclei of the two covalently bonded atoms do not collide during the formation of covalent bond? ሁለተኛ ጥያቄ በኮቫለንት ቦንድ ፎርሜሽን ጊዜ በሁለቱ ኒኩላይ ኦፍ ኮቫለንትሊ ቦንድ አተምስ መካከል የራሳቸው ኒኩላር ዲስታንስ አላቸው። ማለትም ሁለቱ ቦንድ አተሞች ኮላይድ አይሆኑም። ለምን ይላል? Because the two atoms are held together by electrostatic force between the shared electrons and the nuclei of the two atoms, or because the shared electrons and the nuclei of the two atoms are held together in stable balance of attractive force and repulsive force. በሁለቱ አተሞች መካከል ያለው አትራክቲቭ ፎርስ እና ሪፐልሲቭ ፎርስ ባላንስ ኢች አዘር ስለሚሆን በሁለቱ አተሞች መካከል ያለውን ፖቴንሻል ኤነርጂ በመቀነስ አተሙ ስቴብል እንዲሆንና እነዚህ ሁለቱ አተሞች የራሳቸውን ኦፕቲመም ኒኩላር ዲስታንስ ይዘው እንዲቀጥሉ ያደርጋል ማለት ነው። ያ ማለት ደግሞ ኮላይድ አይሆኑም ማለት ነው በዚህ ምክንያት። ስለዚህ አትራክቲቭ ፎርስ ምንድነው? ሪፐልሲቭ ፎርስ ምንድነው የሚለውን ማወቅ አለባችሁ። አትራክቲቭ ፎርስ ማለት arise from the electrostatic attraction force between the positively charged nuclei of the bonded atoms and the negative charged electrons or the shared electrons. shared electrons እና በፖዚቲቭሊ ቻርጅድ ኒውክላይ መካከል ከፍተኛ የሆነ ኤሌክትሮስታቲክ አትራክሽን ፎርስ አለ። ይሄ አትራክቲቭ ፎርስ ይባላል። ሌላኛው ደግሞ ሪፐልሲቭ ፎርስ የሚባለው occurred due to the repulsive between like charges such as repulsion between nuclei and between shared electrons. like ቻርጆች ደግሞ ይገፋፋሉ። በዚህ ምክንያት በሁለቱ አተሞች መካከል ያለው ኒኩለስ ይገፋፋል። ምክንያቱም ሁለቱም ፖዚቲቭ ቻርጅ ስለሆኑ። በሌላኛው ደግሞ ሼርድ ኤሌክትሮኖች ይገፋፋሉ። እነዚህም ላይክ ቻርጅ ስለሆኑ ማለት ነው። ስለዚህ ሪፐልሲቭ ፎርሱና አትራክሽን ፎርሱ ባላንስ ስለሚሆኑ አተሙ ስቴብል እንዲሆንና እነዚህ አተሞች ኮላይድ እንዳይሆኑ ይከላከላል ማለት ነው። Question number 3. In covalently bonded atoms, what holds the two atoms together? በኮቫለንትሊ ቦንድድ አተምስ መካከል ሁለቱን አተሞች የሚያያይዘው ምንድነው ነው የሚለው። The two atoms are held together in stable balance of attractive force and repulsive force. በሁለቱ አተሞች መካከል ያለው ፎርስ አትራክቲቭ ፎርስ እና ሪፐልሲቭ ፎርስ ተብለው ይጠራሉ። አትራክቲቭ ፎርስ የሚባለው the two atoms are held together by electrostatic attraction between the shared pair of electrons and the positively charged nuclei of the two atoms. repulsive force የሚባለው ደግሞ like charges repel each other የሚለውን ፕሪንሲፕል የሚከተል ነው።
ቫላንስ ኤሌክትሮን ሁለቱም አተሞች ይኖራቸዋል። እነዚህ ቫላንስ ኤሌክትሮኖች ሪፔል ኢች አዘር። ሌላኛው ደግሞ ኒውክለስ ኦፍ ዘ ቱ አተምስ ፖሰስስ ፖዚቲቭሊ ቻርጅድ አተምስ ናቸው። እነዚህ ደግሞ ዜር ኢዝ ኤሌክትሮስታቲክ ሪፐልዥን ቢትዊን ዘም፣ በመካከላቸው ከፍተኛ የሆነ ሪፐልሲቭ ፎርስ ይኖራል ማለት ነው። ስለዚህ በአትራክቲቭ ፎርስ እና በሪፐልሲቭ ፎርስ መካከል ያለው ኃይል ባላንስ ኢች አዘር ባላንስ ይሆናል ማለት ነው። ስለዚህ ሁለቱ አተሞች የሚያያይዘው ኃይል ሪፐልሲቭ ፎርስ እና አትራክሽን ፎርስ ተብሎ ይጠራል ማለት ነው። Question number 4. Describe the formation of H2O, fluorine molecule, carbon tetrafluoride and NH3 ammonia. የመጀመሪያው ኮቫለንት ቦንድ ፎርሜሽን የምናየው H2O ነው። H2O ከሁለት ሃይድሮጅን አተም እና ከአንድ ኦክሲጅን አተም የተሰራ ነው ማለት ነው። Always in covalent bond formation ቫላንስ ኤሌክትሮን ነው ፓርቲሲፔት የሚያደርገው። ስለዚህ የሃይድሮጅን ቫላንስ ኤሌክትሮን አንድ ነው፣ የኦክሲጅን 6 ነው ማለት ነው። በዚህ መሰረት ኮቫለንት ቦንድ ፎርሜሽኑን እናያለን ማለት ነው። ስለዚህ ሃይድሮጂን አንዳንድ ቫላንስ ኤሌክትሮን ይኖረዋል፣ ሲደመር ኦክሲጂን 6 ቫላንስ ኤሌክትሮን ይኖረዋል ማለት ነው። ስለዚህ ኦክሲጂን እነዚህን ሁለት ኤሌክትሮኖች ከሁለቱ አተምስ ኦፍ ሃይድሮጂን ኤሌክትሮኖች ጋር ምን ያደርጋል? ሼር በማድረግ ቦንድ ይሰራል ማለት ነው። ቱ ፎርም ኦክሲጂን ሁለት ሎን ፔር ኤሌክትሮኖች ይኖሩታል። ከዛ በኋላ ሁለቱን ኤሌክትሮኖች ደግሞ ሃይድሮጂን ጋር ይሰራል፣ ቦንድ ይሰራል ማለት ነው። ስለዚህ ኦክሲጂን ልክ እንደ ኒዮን ይሆናል ማለት ነው። ቫላንስ ሼሩ ላይ 8 ኤሌክትሮኖች ይኖሩታል። ሃይድሮጂን ደግሞ ልክ እንደ ሂሊየም ይሆናል። ሶ ስቴብል ይሆናሉ ማለት ነው። ፍሎሪን ሞለኪውል ነው። ፍሎሪን ሞለኪውል ከሁለት ፍሎሪን አተሞች የተሰራ ነው ማለት ነው። ስለዚህ ፍሎሪን ቫላንስ ኤሌክትሮኑ 7 ነው። there are 7 ቫላንስ ኤሌክትሮን አለው ማለት ነው። አውተር ሞስት ሼል ላይ ሲደመር አንዷን ኤሌክትሮን ከሌላኛው ፍሎሪን አተም ጋር ሼር በማድረግ to form ፍሎሪን ሞለኪውል ፎርም ያደርጋል ማለት ነው። ሶስተኛ የምናየው ካርበን ቴትራ ፍሎራይድ ነው። ካርበን ቴትራ ፍሎራይድ ከአንድ ካርበን እና ከ4 ፍሎሪን አተም የተሰራ ነው ማለት ነው። ካርበን ቫላንስ ኤሌክትሮኑ 4 ነው፣ ሲደመር ፍሎሪን ደግሞ 7 ነው ማለት ነው። ስለዚህ ፍሎሪን ቫላንስ ሼሉ ላይ 8 ኤሌክትሮን ለመሆን ወይም ደግሞ ስቴብል ለመሆን አንድ ኤሌክትሮን ነው የሚያስፈልገው ማለት ነው። እያንዳንዱ ፍሎሪን አተም ከአራቱ ኤሌክትሮኖች ካርበን ጋር ምን ይሰራል ማለት ነው? ቦንድ ሼር ያደርጋል ማለት ነው። ቱ ፎር ካርበን 4 ኤሌክትሮኖች ይኖሩታል። ከዛ በኋላ ፍሎሪን 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 እያንዳንዱ ፍሎሪን አተም አንዷን ኤሌክትሮን ከካርበን ጋር የሚያደርጋል ሼር ያደርጋል። ይሄም ሼር ያደርጋል፣ ይሄም ሼር ያደርጋል። ከዛ በኋላ ይሄኛው ሼር ያደርጋል ማለት ነው። አራተኛ የምናየው NH3 አሞኒያ ነው። አሞኒያ ከአንድ ናይትሮጂን አተም እና ከ3 ሃይድሮጂን አተም የተሰራ ነው ማለት ነው። ናይትሮጂን ቫላንስ ኤሌክትሮኑ 5 ነው፣ ሃይድሮጂን 1 ነው። ስለዚህ ናይትሮጂን 5 ቫላንስ ኤሌክትሮን ይኖሩታል፣ ሲደመር 3 ሃይድሮጂን 1 ቫላንስ ኤሌክትሮን ይኖራል ማለት ነው። ሃይድሮጂን ሶ እያንዳንዱ 3 ኤሌክትሮን ኦፍ ሃይድሮጂን ከ3 ኤሌክትሮን ኦፍ ናይትሮጂን ጋር ይሰራል፣ ቦንድ ይሰራሉ ማለት ነው። ቱ ፎርም ናይትሮጂን ዊዝ ሃይድሮጂን with hydrogen and hydrogen and one lone pair of electron ሴንትራል አተም ላይ ይገኛል ማለት ነው።